ባገኘው ብዬ ማስበው ቡራን ብሩኬ ቤተሰብ እኛም መጠየቅ የምትፈልጉት ነገር ጠይቁ። ሃይሚና ብሩኬ መች ይተዋወቃሉ? ፍቅረኛ የለሽም? ብሩኬ ጋር ያላችሁ ግንኙነት እስከ ምን ድረስ ነው? አላመናችሁም? ሃይሚ ብሩክን ያፈቀረችው የዚህ ጊዜ ነው። ሰምታችኋል ጋይስ። በቃ እንግባባለን። ማግባት አለብሽ ብትባይ ይኖራል ግን አሁን እንትና የከሌ አይደለም። አሁን የከሌ እንትና አይደለም። ጭንቅላት ሃይሚዬ ስማርት ጭንቅላት እኮ ነው ያለሽ ከድሮም ማለት ነው። እኔማ እኮ ይሄ ጥያቄ ተጠየቅ ጊዜ አይ ብሩክ ሃይሚን ነው ፍቅረኛ የሚያደርገው ያገባል ግን አላልኩም ጋይስ። ግን ፍቅረኛው እንደምትሆን በደንብ 100% ገምቼ ነበር። ያው ትዳር ታውቃላችሁ ከፍቅር ጀምሮ ነው ወደ ትዳር የሚገባው። የትዳሩን እኔ ጭንቅላቴ አላሰብኩም የትዳሩን የዛን ሰዓት ግን ፍቅረኛው እንደምታደርገው 100% እርግጠኛ ነበርኩኝ ይሄን ኢንተርቪው ሰምቼ ማለት ነው። እና ከካሜራ ጀርባም ግንኙነት እንዳላቸው የሆነ ጠራጠር ነበረ። እና ወደዳችሁም ጠላችሁም ዛሬ ጥያቄ ካላችሁ ጠይቁኝ ተብላችኋል ጋይስ። ግን ከጥያቄ በፊት እዚህ ጋር አንዳንድ ነገሮች አሉ። ብሩኬን ከመቼ ጀምረሽ አፈቀርሽ ለምትሉ ሰዎች የብሩኬን ነው እንጂ ማላቀው ያልታወቀኝ ሃይሚ እዚህ ጋር ጀምሮ ብሩክን በደንብ ታልመው ታስበው ነበረ። ገብታችኋል? ሰላም ጤና ይስጥልን። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ስለ ቡራና ስለ ሃይሚ አዳዲስ ነገሮች እዚህ ጋር የምታገኙት ነገር ስለሚኖር እንድታስታውሱ ጥያቄ ከዚህ ወስዳችሁ ጠይቁ። ያው ሜሽን ስለማደርጋቸው ኮሜንት ስር ብጽፉ ያዩታል፣ ይደርሳቸዋል ማለት ነው። ውድ ቤተሰቦቻችን ሰው ኮሜንት ላይ ገብቼ ሳየው ጭራሽ የኢንተርቴይንመንት ላይ ሃይሚ የተናገረችውን ነገር ማንም አላስታወሰውም ማለት ነው። እኔ ላስታወሳችሁ ነው ይዤ የመጣሁት ማለት ነው። እና ሃይሚ ብሩኬን የምታፈቅረው አላቅም፣ ግን እሱን ማግኘት እሱ ጋር ጓደኝነት መሆን እሱ ጋር ቪዲዮ መስራት በሉት ብቻ ምንም ሆነ ብቻ ብሩኬን ማግኘት የምትፈልገው እዚህ ሰዓት ላይ እዚህ ላይ ነው እዚህ ኢንተርቴይንመንት ላይ ነው እንትን ያደረገችው ሪኮመንድ ያደረገችው። ከዛ በፊት ግን ይግባባሉ። የሚግባቡት ደግሞ ያው ሰላም ነሽ ሰላም ነህ ነው የምንባባለው ነው ያለችው። እንግዲህ አይዶን አላውቅም እኔ እርግጠኛ ሆኜ አላወራም። ግን ማግኘት የምትፈልገው ድንገት ራሱ ማግባት ማን አግቢ ብትባይ ማን ማግባት ትፈልጋለች ስትባል ያሰበችው ብሩክን ነው። ግን አልተናገረችም። ይሄን አልልም ነው ያለችው። ምክንያቱም ብሩክን ማግኘት ከፈለገች ብሩክን ለማግባት እንዴት ነው የማታስበው? ቡራ ደግሞ የዛን ሰዓት ገና ልጅ ነበር። ንግግር ራሱ በደንብ አይችልም ነበረ። በጣም ዝምተኛ ነው። በጣም በቃ ከነ ሄለን ከነ ማርክ ጋር ሲሰራ በጣም ነው የሚያሳዝነኝ። ጸጉሩን ጭብርር ያደረግና ማለት ነው ፍሪዝ ነበር፣ ሙሉ ፍሪዝ ነበር ጸጉሩ ማለት ነው። ቀይ ከመሆኑ በፊት ሙሉ ፍሪዝ ነበር ጸጉሩ ማለት ነው። እና በቃ እንዲህ ጸጉሩን እየነካካ ምናምን የሆነ ቡኒ ቁምጣ አለው። በቃ እሱን ይለብስና ሄለን ራሱ አሜሪካን ሀገር ትሄዳለች እንደዚህ ነው ምናምን ሲባል ስታለቅስ በቃ አብሮ ነበር የሚጨነቅ የሚጠበበው። ቆይ ይሄ ልጅ ዩቲዩበር የለው ምን አይደለ ለምንድን ነው አብሯቸው የሚጨነቀው እላለሁ። በቃ እኔ ጭንቅ ይለኛል እሱ ለሚጨነቀው ማለት ነው። በማየው ሰዓት በዛን ሰዓት ማለት ነው ከነ ሄለን ጋር ከነ ማርክ ጋር ሄለን የሆነ ሰዓት ላይ የውጭ ቪዛ ቀደድኩ ምናምን ስትል ብሩኬ በጣም ነበር ፊቱ ላይ ጭንቀት የሚታይበት ማለት ነው። የምሬ ተነግራችሁ ከጓደኞቹ ጋር ግን ዩቲዩብ የለውም በዛን ሰዓት። ለምንድን ነው ግን ዩቲዩብ የለው ምን ለምንድን የሚጨነቀው ላለ ለካስ በቃ ልጁ ተፈጥሮ እንትኑ ነው በቃ ተፈጥሮ ነው። እና ከነ የተንቢ ጋር ከነ ኤፍ ጋር ሆኖ እንዴት ነው ሃይሚን ማያቃት በዛን ሰዓት ብላችሁ ታስባላችሁ? በደንብ ነው የሚያቃት፣ ግን ክሎዝ ነበሩ ማለት ነው። እና አንዳንዶቻችሁ ብሩክን ከምጽአት ጀምረሽ ያፈቀርሽው ማን ነው ቀድሞ ያፈቀረው ያላለ ዛሬ ኮመንቱ ስር ማለት ነው። እና ቀድማ ይሁን ብቻ ባላቅም ሃይሚ ብሩክን እንደምትፈልገው እዚህ ጋር ሙሉ መረጃ አለላችሁ እንድታዩት ብዬ ነው ይዤላችሁ የመጣሁት። ያው ፍቅር ነው ደግሞ ይሄን በፊት ለምን አመጣሽ እንዳትሉኝ የፍቅር ጉዳይ ስለሆነ ነው። ጥያቄ ይቅረብ ስለተባለ እዚህ ውስጥ እኔ ጥያቄ ስለተመለሰልኝ ነው። ሃይሚ ብሩክን እንደምትወደው እንደምታፈቅረው ግልጽ ነው እዚህ ጋር ማለት ነው። እሺ ካላት ከወደዳት እሱ ማለት እሱ ከወደዳት ሳይሆን እሱ የሚቀበላት ከሆነ እሱ እንደሷ ስሜት ካለው የምትፈልገው ማግኘት የምትፈልገው ሰው ማን ነበር? ብሩክ ነበረ። ይሄ ግልጽ ነው። ስለዚህ ምንም ጥያቄ ያስፈልገውም እና ግን ይሄን ያህል ጊዜ እንዴት አቆዩት? ይሄን ያህል ጊዜ ይሄ የኔ ጥያቄ ነው። እኔ ለራሴ በቪዲዮ ወጥቻ አልጠይቃቸውም እንዴ? እኔ ምን ኮመንት ስራ ጻፈኝ በሚለው ነው። እኔ ኮመንት አልጽፍም እነሱ ቤት። ለምን የሚራገጥ ሰው በጣም ይበዛል። ዝም ብሎ ተራ ሰው ይራገጣል ኮመንት ስር። ስለዚህ ቤታቸው ውስጥ እንደዚህ እርግጫ እንዲበዛ ስለማልፈልግ እኔ ኮመንት አላደርግም። ቤታቸው ላይክ ብቻ ነው የማደርገው ጋይስ። እና ሀሳቤን በራሴ ቤት እገልጻለሁ። ራሴ ቤት የፈለገ ይራገጥ
እያንዳንዱ አስወግደዋለሁ ሲራገጥ ማለት ነው ቤቴ። እዛ ግን ማስወገድ አልችልም። ስለዚህ ሰው ቤቴ ሄጄ እንትን አለ ጸጥ ብዬ ያለው ቪዲዮአቸውን ላይክ አደርጋለሁ። ከዛ በራሴ በቃሌ የፈለኩትን ሀሳብ ገልጻለሁ በቤቴ። እንደዛ ነው የማደርገው የኔ ውድ ቤተሰቦች። ዛሬ ኮመንቱን በሙሉ አንብቤዋለሁ። በቃ በጣም ከመቼ ጀምሮ አፈቀርሽው? ማን ነው መጀመሪያ ያፈቀረው? ብሩክን መጀመሪያ ትተዋወቂው ነበረ የሚል አለ። አዎ ይተዋወቁ ነበር። ይሄው እዚህ ጋር መስማት ትችላላችሁና ግልጽ ጥያቄ ነው ጋይስ እና ደስ የሚል ጥያቄ ነው የጠያየቃችኋቸው። ከጥያቄዎች ውስጥ ግን እኔ መጠየቅ የምፈልገው ነገር ያው ብሩክና ሃይሚ መቼ ጀምሮ እንደተፈቃቀ ብሩክ መቼ እንዳፈቀራት ሃይሚን ባላቅም፣ ሃይሚ ግን ትወደዋለች፣ ታፈቅረዋለች። ግን ኢየሱስን መቼ እንደሆነ አይዶኖ ላቀው አልቻልኩም። ኢየሱስ ይሄን ጥያቄ ጠይቂው። ይሄ ጥያቄ ቢጠየቅ እሱ ደስ ይለኛል። ከዛ ውጪ ደግሞ ይሄን ያህል ጊዜስ እንዴት ብለው ቆዩ? እንዴት ፍቅራቸውን በውስጥ እንዴት አስቀመጡት? በቃ ማለት ይሄ አቅማቸውን ማወቅ ፈልጋለሁ። እንዲሁም ደግሞ አንቺ ብርቱ ሴት ነሽ፣ ጠንካራ ሴት ነሽ፣ ከኤክስፔሪየንስሽ ሼር ብታደርግን በጣም ተስፋ ቆርጫለሁ ምናምን የምትሉ ሰዎች አላችሁ። እሱ ደግሞ ያላችሁት ቦታ ላይ ራሳችሁን ማሳመን ነው። በቃ ይሄን ነገር አልፈዋለሁ ማለት ነው እንጂ አሁን ሃይሚ እዚህ ጋር ስለሷ ጭንቅ ወይም ስለሷ ላይፍ ብታወራችሁ ምንም ትርጉም የለውም። ያኔ በተግባር ግን ካሳየች እሷ በተግባር እየሰራች ካለፈችው ነገር ግን ትማራላችሁ። ለምሳሌ ይሄ ወንድ መቼ ያፈቅረኛል፣ መቼ ፍቅሩን ይገልጽልኛል ብሎ በተስፋ መጠበቅ፣ ይሄ በራሱ አንድ ጥንካሬ፣ አንድ አቅም ነው። ይሄንን ነገር እናንተ በህይወታችሁ ውስጥ ያስተምራችኋል። ለምሳሌ ስራ የሰራችሁ ይሆናል፣ ስደት ላይ ትሆናላችሁ። ይሄን ነገር አልፌ ነገ እኔ እንደ ሰው የራሴ በቃ እንዲህ እንትን ሆኖ በቃ በራሴ በሰው ቤት ሆናችሁ በራሴ ቤት እንዲሆኝ ይኖራለሁ የሚል ጭንቅላታችሁ ላይ ሀሳብ ምናምን ሊኖር ይችላል። ሶ ይሄ ነገር ፈተና ማለፍ ለጥሩ ነገር ትላንትና አሁን የደስታቸው ቀን ነው። ግን ያ ሁሉ ጭንቅ በቃ የወደኝ ይሆን አያፈቅረኝ ይሆን ምናምን ይሄንን ፈተና አልፈዋለች ሃይሚ። ሶ ኤክስፔሪየንስ የሚሆናቸው እሷ የምታወራው ሳይሆን የኖሮቹ ያሳለፈችውን ነገር ቪዲዮ ላይ የምታዩት ነገር ነው ለእናንተ የሚያስተምራችሁ፣ ለእናንተ አቅም ቢሆናችሁ ለነገራችሁ ፈልገው ነገር ማለት ነው ጋይስ። የተወራማ ተወራ ነው በቃ አለቀ። ምንም ብታስረዳችሁ ስለ ህይወቷ ኤክስፔሪየንስ ለእናንተ አቅም ሊሆናችሁ አይችልም። ግን ያሳለፈችው የሰራችው ብሩክ ዛሬ የኔ ፍቅር እስኪላት ድረስ ያ ሁሉ ያለፈውን ታሪክ አስቡት እናንተ በስራችሁ ላይ። በጣም ይሄን ነገር ካለፍኩ ነገ እኔም እንዲህ እሆናለሁ በጣም ትጠነክራላችሁ እና እንደዚህ የጠየቃችሁ ሰዎች አላችሁ። በብዛት ደግሞ ሌላ ምንድነው የጠየቃችሁት? እኔ ምንም ጥያቄ የለኝም። ለሶስተኛ ወገን አይግባ። ያው እሱን ፈልገው ሳይሆን ያው አንዳንዴ ሚዲያው ጭር ሲል ነው የሚያስገቡት እንጂ ፈልገውት አይደለም። እሱም ጥያቄ እንትን አይልም። ጥያቄያቸው መለሽ እንዳትሉኛ ወይ እነሱና የኔ የተለያየ ነው። እኔ ያየሁትን ነገር ነው እየተናገርኩ ያለሁት። እንደገና ደግሞ እኔ መጠየቅ የምፈልገው ነገር ካሁን በኋላ ብሩኬ ፍቅረኛዬ ናት ሃይሚ ብሎ ካለ በቃ በሁለቱ መካከል ትንሹንም ትልቁንም ስለ ብሩኬም ስለ ሃይሚም የሚሆን የሆነ ትችት የሚበዛ ነገር ዩቲዩብ ላይ እንዳያመጡ፣ ሃይሚም ብሩክን ማስከበር፣ ብሩኬም ሃይሚን ማስከበር፣ እርስ በራሳቸው መቻቻል የሚለውን ነገር በቃ እንትን እንድትሉ ትቻቻላላችሁ። ግን ደግሞ ሞር አሁን ሚዲያ ላይ ከተገለጸ በኋላ ብዙ ትችቶች ይመጣሉ። እነዛን ትችቶች ወደ ኋላ መርሳት እንዳለባቸው ይሄን ነግራቸዋለሁ። ሌላው ሲቀጥል በሃይማኖታቸው በጣም ጠንካራ በቃ በሃይማኖታቸው ለምንም ቢሆን ለምን ጠንካራ መሆን በጣም በቃ የሆነ ማለት በቃ ህይወትን ውጣውረድን በደንብ በቃ ማለት በህይወታችሁ ውስጥ ሲጨንቃችሁም ሲጠባችሁም የምታማክሩት አባት የንስሐ አባት ለሁለታችሁም አንድ ንስሐ አባት መያዝ አለባቸው ብዬ እኔ አስባለሁ። የራሴ አመለካከት ነው ጋይስ። ምክንያቱም ያው የሆነ ጊዜ የሆነ ነገር ሲፈጠር በጣም ነው የሚያጽናናችሁ እንደዚህ አይነት ነገር። ንስሐ አባት በጣም 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 ደስ የሚል ነገር ነው። ህይወታችሁ ራሱ ብርሃን ነው የሚሆነው። እውነት ለመናገር በጣም በጣም ብዙ በቃ ያለ አይደለ እንዴት ብዬ ላስረዳችሁ፣ ብቻ የምታውቁትን ታውቃላችሁ። እና የንስሐ አባት መያዝ ከምንም በላይ ብሩክም ሃይሚ ብታስከፋ ብታስቀይምህ ለሰው ማውራት ለሰው እንዲህ ማለት ሳይሆን ቤተክርስቲያን መሄድ በቃ ቤተክርስቲያን መሄድ። ሃይሚም ብሩክ ቢያስከፋሽ ቢያስቀይምሽ መታገስ በቃ የሆነ ሁሉንም ነገር ብቻ በእምነታችሁ ጠንካራ መሆን እንዳለባችሁ ቀድሜ እነግራችኋለሁ። እኔ ፍቅር ተገለጸ ከተባለ በኋላ
ብዙ ነገሮች ሊፈጠሩ ይችላሉ። ዛሬ ራሱ አንዳንድ ነገር ላይ ያየ ነው። ምንድነው እኝኝ የምትይብን እኛ መፈቀር ብርቅሽ ነው ምናምን ተናግራለች። ብርቅ አይደለም መፈቀር ብላለች። ግን ያሳለፈችው ነገር ነው። እሷ እንደዛ ዝቅም ከፍም በቃ ብዙ ነገር ሆነ ያሳለፈችው ታሪክ ነው ስሜታዊ አድርጓት ያለቀሰችው። እና አሁንም ትችቶች ይመጣሉ። ለትችቶች ቦታ አለመስጠት እመርጣለሁ እኔ በእኔ በኩል። ግን ወደዳችሁም ጠላችሁም ሀይሚ ብሩኬን የምትወደው የምታፈቅረው በደንብ አላውቅም። የምትወደው እዩ ኢንተርቴይንመንት ላይ ተናግራለች። እኔ ባገባ የምፈልገው ብሩኬን ነው ብላ ተናግራለች። እንደዚህ ባትናገርም በቃ ማንን ነው ስትባል እሱን ነው ብላለች። አለቀ። እኔ የማላውቀው የብሩክ ነው። የብሩክን ስሜት ማወቅ ነው እንፈልገው። ጥያቄ ብትጠይቁ የብሩኬን ስሜት ማወቅ እፈልጋለሁ። ከዛ ውጪ ምክንያቱም ብሩክ መቼ እንዳፈቀራት መቼ እንደወደዳት ስቲል እስካሁን ቪዲዮ ላይ ለራሱ እኔ አይለየኝም። በቃ እንደሚወዳት እንደምታሳዝነው አውቃለሁኝ። ግን ምኑ ጋር እንዳፈቀራት ላቀው አልቻልኩም። ቪዲዮውን ራሱ በደንብ ሳይ ወደኋላ እየዞርኩ ሳይ የብሩኬ መለየት አልቻልኩም ቤተሰቦች። እና ካወቃችሁ እንደውም ኮመንት ስር ጻፉልኝ፣ ባውቀው ደስ ይለኛል። እና እኛ ውድ ቤተሰቦች ስለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ሙሉን ከፈለጋችሁ እዩ ኢንተርቴይንመንት ብላችሁ ስትሄዱ ታገኙታላችሁ። የሃይሚ የመጀመሪያዋ ዩቲዩብ ቻናል አንድ ቪዲዮ ከፍታ ነው ወይም ደግሞ ዩቲዩብ ቻናል ሳይኖራት ይሁን ብቻ አላቅም። ኢንተርቴይንመንት የጠየቃት ጥያቄ ከወንድሟ ጋር ከኤፍሬም ጋር የተጠየቀችው ጥያቄ ግን የዛን ሰዓት ዩቲዩብ ይኖራት አይኖራት አላቅም። ግን ብሩኬን ታውቀዋለች። ከብሩኬ ጋር ያወራሉ። ግን ምንም አይነት ነገር የለንም ነው ሀሳብ የሰጠችው። ግን እሷ ውስጥ ልቧ ውስጥ ሀሳብ አላት። ብሩኬ ጋር ግን ይኖር አይኖር የምናውቀው ነገር የለም። ባይዘወይ ከድሮም ይተዋወቃሉ። እኔ ቤተሰብ ያገናኛቸውና ቤተሰብ ያስተዋወቃቸው ነበር የሚመስለኝ የዩቲዩብ ቻናል ቤተሰብ። ግን ነው እነዚህ ልጆች ከካሜራ ጀርባ ይተዋወቃሉ፣ ይፈላለጋሉ። ያው ዩቲዩብ ላይም ያያችሁትም ነገር ትክክል ናቸው። ግን ግንኙነት እንዳላቸው ነው እንግዲህ የሚያስረዳው እዩ ኢንተርቴይንመንት ላይ። ያው ሞር ብቻ አሁን ስኬታማ ሆነዋል። ግን ይህን ሁሉ ጊዜ ግን ማቆየት እንዴት እንደቻሉ ብቻ ይህን ነገር ጥያቄ ብጠይቋቸው በጣም ደስ ይላል። ምክንያቱም ለብዙ ሰው ኤክስፔሪየንስ ይሆናል ብዬ ይጠቅማል ብዬ አስባለሁኝ። በጣም ነው ሚስጥራቸው የተጠበቀው። በጣም በዙሪያቸው ያሉ ጓደኞቻቸው ራሱ ምንም አይነት ነገር ወሬ ያወሩት የለም እስካሁን ድረስ ፍቅራቸው እስኪገልጹ ድረስ ሞር በጣም ደስ ይላል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ የኛ ውድ ቤተሰቦች። እንግዲህ ወደኋላ ተመልሼ እንድታስታውሱ ስለፈለግኩ ነው ይዤላችሁ የመጣሁት። ሄዳችሁ ኮመንት እንድታረጉ ከዚህ ውስጥ የምጠይቁት ጥያቄ ካለ። አመሰግናለሁ። መልካም ጊዜ ባይ። ወዳችኋለሁ።